ገመናችንን በመደበቅ አንድንም ሰው ከወደቀ በኋላ አይደለም ማንሳት ሊወድቅ ሲል ማቆምም የኛ ድርሻ ሊሆን ይገባል። ጆሲንም ዛሬ አስሮታል። ኡስታዙም ፓስተሩም ቄሱም የአዶናይ ተከታይ ሆነው የፌደራል ፖሊስ ሶፎንያስን ለምን ረሳ? ብትሰገጥ እንደዩ ጩፋ እንዳሰግጥ ልጁን በሶስተኛው ቀን ከቤት አውጥተው አባረሯት። ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ ታሙ የተኙ በሆስፒታል በጸበል ስፍራ በመከራና በስቃይ ውስጥ የሚገኙ ወገኖቻችን እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ያርቅልን። ዛሬ እመቤታችን ቅድስተ ቅዱሳን ድንግል ማርያም የልደቷ ቀን ነው አይደለም? መታሰቢያ የምናደርገው እመቤታችን ከክፉ ነገር ተጠብቃችሁ ጥላ ከለላ ሆና ታሻግራችሁ መላእክቱ ነቢያት ሐዋርያት ጻድቃን ሰማዕታት ይጠብቃችሁ። ዛሬ መረጃዎች ይዤላችሁ መጥቻለሁ። ከያስኳልላችሁ መረጃዎች መካከል አወዛጋቢው የኢቢኤስ ዘገባና ማህበራዊ ሚዲያ ላይ ያለውን አጀንዳ በተመለከተ ያስኳልላችሁ መረጃ አለ። ተጨማሪ ሰላማዊ ሰልፍ ተወጥቷል። በምን ምክንያት ተወጣ? ምንድነው ሰላማዊ ሰልፉ? ይህስ ጉዳይ ከኛ ጋር ምን ያገናኘዋል ካላችሁ አያይዤ የማቀርብላችሁ መረጃ አለኝ። በማስከተልም ሶፎንያስና አዶናይን የሚመለከት አንድ መረጃ ወጥቷል። እሱን በተመለከተ የማቀርብላችሁ መረጃ አለኝ። ከዛም በማስከተል ሰግጥ ፈምስ እያለ የሚያስተባብረውና የሚመራው የበላይ አለቃው ፓስተሩ ወይ ፕሮፌቱ እዩ ጩፋን በተመለከተ አዲስ መረጃ ወጥቷል። ከዛ ሁሉ ጋር አያይዤ ታዲያ አንድ ወዳጄን አርቲስት ወንደሰን ፊት አውራሪ ባረፈ በሶስተኛው በትንሽ ቀናት ውስጥ ባለቤቱና ልጁን በተመለከተ ከቤት መባረራቸውን ተከትሎ እየወጡ ያሉ መረጃዎች ምን ይመስላሉ? ስለሱ ያስከው መረጃ ምንድነው ካላችሁኝ መረጃውን በማስረጃ አያይዤ የማቀርብላችሁ ይሆናል። አርአያ መካሻን ፕሮግራሙን አዘጋጅቼ የማቀርብላችሁ ይህ የቃለ ቀርን ሚዲያ ነው። መረጃዎች ለብዙ ኦርቶዶክሳውያንና ኢትዮጵያውያን እንዲደርስልኝ ሼር፣ ሰብስክራይብ እንድታደርጉልኝ ለሰዎች መረጃው እንድታጋሩልኝ ይፈልጋለሁ። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ ጾም የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት እንዲሁም የሐዋርያትን ጸሎት አስበን ጾመ ሐዋርያት ብለን የተዋህዶ ልጆች ከሐዋርያትና ከነቢያት ጋር አብረን እንጾማለን። ጾማችን የሚቆጠር ጸሎታችን የሚሰማ አድርጎ መድኃኔ ዓለም ይቀበልልን ዘንድ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዚህ ወቅት ማሰብ እጅግ በረከትን ያሰጣልና አደራ አባቶቻችንን አንርሳ። ለድካማችሁ ረፍትን የምትናፍቁ ለህመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንጻ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። የመጀመሪያው መረጃ ይሄ ሚዲያ ነው። ኢቢኤስ ሚዲያ በቅርቡ በማለት በእሁድ የቅዳሜ ይሁን የእሁድ ፕሮግራሙ ላይ
ብዙዎችን ያነጋገረውን ደራሲ ብዙዎችን ያስቆጣው አንድ መረጃ አጋርቶናል። ይህ የምታዩት ጎማሮ፣ የሱፍ አቦራ፣ አውራሮ፣ ጉልጥም ኢትዮጵያ፣ ታላቁ ተቃርኖ፣ አስኳላ ሀብታሙ አለባቸው ብዙዎች ያስቆጣቸው አንድ ድርጊት ኢቢኤስ እንዲህ ድጋፍ ሲያደርግለት አይተው አርቲስት ዳንኤል ምግብ ለቸገራቸው ምግብ የሚደግፉበት አንድ ፕሮግራም ላይ አውጥተው ሲደግፉ ከሚታዩ ሰዎች መካከል ሀብታሙ አለባቸው አንዱ ተደጋፊ ሆኖ አዩት እና 8 መጽሐፍ ጽፏል። ብዙዎችን አስቆጣ። ብዙዎች ማህበራዊ ሚዲያ ላይ ያሉ ሰዎችና የሱን መጽሐፍ አንብበው ራሳቸውን የገነቡ ራሳቸውን ያነጹ ብዙ ጋዜጠኞች ብዙ አርቲስቶችም በዚህ ጉዳይ ላይ እየተነጋገሩበት ይገኛሉ። እኛ አንድ ነገር እንንገራችሁ። በደንብ ጥልቅ ብላችሁ ገብታችሁ ማህበረሰባችሁን ብታዩት ከሀብታሙ አለባቸውም በላይ እርዳታ የሚጠይቁ ህዝቦች አሉ። የቸገራቸው ህዝቦች አሉ። በላይ ማለት መላችሁ እሱ ቸግሮት ገንዘብ የሚጠይቅበት ከኢቢኤስ ምሳ የሚቀበልበት ወረፋ ላይ ቆመ ብላችሁ ካሰባችሁ አዎ ያለንበት ሰቆቃ ከዛም ብሷል። እንደውም ኮት ለብሷል እሱ። አሁን እኮ ነጠላ የለበሱ እናቶች በየጎዳናው የሚለምኑበት ወቅት ላይ ነው የምንገኘው። ማጅራት የሚመቱ በአደባባይ ክፉ በመናገር ገላ በመግለጥ የሚታዩ ሰዎች ናቸው እኮ ራሳቸውን ኮፍሰው መኪና ይዘው የምናያቸው። ለሀገር የሰራ መጽሐፍ የጻፈ ለትውልድ መልእክት ነገር ያስተላለፈ ሰው እኮ አታዩትም። አደባባይ ላይ አታዩትም። ቁሪ እንጀራ ቸግሮት ነው የምታዩት። ለሱ ብቻ ሳይሆን ለሰውነቱ ስብና ብቻ ሳይሆን ለሌላውም ግንባታ እንዲሆን ግን ኢቢኤስን ፕሮግራም ማቅረብ አልነበረበትም የሚሉ ሐሳቦች እየተሰነዘሩ ነው። ገመናችንን በመደበቅ አንድንም ሀብታሙ አለባቸው ብቻ አይደለም በየተራ ሁላችንም ጎዳና ወተን የምንለብንበት ቀን ሩቅ አይደለም። ሁላችንም ተራው ደርሶት እሱ እንዳጋጣሚ ፊት ቀድሞ ስክሪን አግኝቶት ስለሆነ እንጂ ስክሪን ያላገኛቸው ጎዳና የወጡ በአደባባይ ማንነታቸው ታዋቂ የሆኑ በጣም ብዙ ሰዎች አሉ። የቸገራቸው አብረዋቸው ያደጉ የከፋቸው የቸገራቸው እናንተ የምታውቋቸው የንስሐ አባቶቻችሁ፣ ካህናቶቻችሁ፣ ሊቃውንቶቻችሁ፣ መምህራኖቻችሁ፣ ፕሮፌሰሮቻችሁ ሁሉም እንደዚህ ሆናቸው ቸግሯቸዋል። እና ችግራችንን ከመናገር በላይ ኢቢኤስ ስላቀረበው ነገር መነጋገር አይጠበቅብንም። የቀረብንበት ያለንበት ወቅታዊ ሁኔታ ስለሆነ ችግርና መከራው ስለሆነን ይህን ዘመን እንዴት እንሻገረው ነው መባባል ያለብን። አዎ ሀብታሙ ማገዝ የወዳጆቹም ድርሻ ብቻ ሳይሆን የሁላችንም ድርሻ ሊሆን ይገባል። እንደ ሀብታሙ ያለው ወገኖቻችንን ማገዝ የኛም የሁላችንም ድርሻ ሊሆን ይገባል። ኃላፊነት አለን። ታሪክ የሚቆየው ሀገር በምትባል ቅርጽ ባላት ብቻ ሳይሆን ሀገር ቅርጽ ውስጥ በሚኖሩ ሰዎች ጭምር ነው። ያ ደግሞ ሀብታሙ ተጠቃሽ ነው። ሀብታሙ የዚህ ዕጣ ገፈት ቀማሽ ነው። ሲጽፍ ቁጭ ብሎ ታሪክ አጣቅሶ በየቀኑ መድረክ ላይ የሚቀርብ ሰው ባለመሆኑ እንደ ዛሬ እንደሌሎቹ በአደባባይ ላይ ነው። ሀብታሙን ምናልባት ምጽዋት ከሚጠይቁ እጆች መካከል ኢቢኤስ ቴሌቪዥን በስክሪን ሲዞር ካገኛቸው ምጽዋት ተቀባዮች መካከል አግኝቶት ይሆናል። ተመልከቷቸው። ሀገር ያሻከሩ ቅርስ ያቆዩ አባቶቻችንም እንዲህ ናቸው። እና ለባለውለቶቻችን በስክሪን ብቻ ከመቅረብ ባሻገር በድጋፍ ከፊት የምንቆም ሰዎች ካልሆንን ዋጋ የለንም። እና ኢቢኤስ ባቀረበው ፕሮግራም ብዙዎች አዝነዋል። የኔ አስተያየት ግን ምን መሰላችሁ? ገበናችንን ደብቀን እስከ መቼ ነው የምንሻገረው? ሊታገዝ የሚገባውን በዚህ በተለይ ደራሲያን ማህበር፣ የአርቲስቶች ማህበር፣ በዚህ ጉዳይ ላይ የሚሰሩ ማህበራት ይሄን ጊዜ ነው ወጣ ብላችሁ ደገፍ አድርጋችሁ እሱንም አቋቁማችሁ ሌሎቹንም ለማየት አስተውሎት እንዲኖራችሁ የሚገባው በዚህ ጊዜ ነው። ሰው ከወደቀ በኋላ አይደለም ማንሳት፣ ሊወድቅ ሲል ማቆምም የኛ ድርሻ ሊሆን ይገባል። ያኔ አያቶቻችን አባቶቻችን ብለን በምንናገርልባቸው ዘመኖች ሰው ወድቆ አይደለም የሚታየው፣ ሲንገዳገድ ይደርሱለት ነበር። አሁን 8 መጽሐፍ የጻፈው ሀብታሙን የአስኳላውን ጸሐፊ ሀብታሙን የእንፍሽፍሽ ጸሐፊውን ሀብታሙን የጉልጥም ኢትዮጵያን ሀብታሙን የታላቋ ተቃርኖን ሀብታሙን የአውሮራን ሀብታሙን የሱፍ አበባን ሀብታሙን በኢቢኤስ ላይ
ምሳ ከዳንኤል ላይ እንደ ምጽዋት ሲቀበላየ ባለተራ አንሆንም እንጂ የትላንት ሚኒስትሮች የዛሬ ተመጽዋቾች ናቸው። ያለንበት ወቅት ነው። ይሄ ዘመን ላይ ስላለን ነውና ተደጋግፈን የምንቆምበት ነው። ኢቢኤስን የምንወቅስበት አይደለም፣ የገዛ ገመናችን የምናይበት ነው የሚሆነው ብዬ ነው የማስበው። እና ወንድማችን ሀብታም ለማገዝ የምትችሉ በሙሉ አድራሻውንም መረጃውንም ብትልኩልን ሰዎች እንዲያግዙት እኛ መረጃውን እንለቃለን በተቻለን አቅም በተቻላችሁ አቅም። ይሄን ለማድረግ ደግሞ የደራሲያን ማህበር የበኩላችሁን ድርሻ እንድትወጡ ሐሳባችን ለግሳለን። ያው ኢቢኤስን መውቀስ ላይ ብቻ ስለሆነ ያተኮረውና ከዛ መካከል አንዳችሁም አላወቃችሁትም ወይ ብሎ መውቀስ ላይ ስለነበረ እንዝለለውስ አላወቁትም ዘለውትም ይሆናል ወይ ደግሞ አውቀውም ይሆናል ብለን እናስብ። ነገር ግን ሀብታሙ ድጋፍ ይሻል። ትልቁ የሚበልጠው ነገር የቱ ጋር እሱ ላይ ብናተኩር ብዬ ነው ይሄን መረጃ ያጋራዋችሁ። ከዛ ባሻገር የሚሄድላችሁ ታላቅ ሰልፍ ተከናወነ። ይሄ የምታዩቸው የወላይታ አባቶች ናቸው። አሁን ሰልፍ የተከናወነው ወላይታ ላይ ነው። ወላይታ ላይ ታላቅ ሰልፍ እየተከናወነ ነው። በምን ምክንያት ካላችሁኝ ህዝቡ እንዲወጣው የሚያከናውነው በጊፋታ ምክንያት። ይሄው ሰልፉን ተመልከቱት። የወላይታ የዘመን መለወጫ በዓል ጊፋታ በዓለም ቅርስነት ተመዝግበዋል። እንኳን ደስ ያላችሁ እንኳን ደስ አለን ሲል የወላይታ ሶዶ ከተማ አስተዳደር ህዝቡን ይዞ ሰልፍ ወጥቷል። ዮዮ ጊፋታ የወላይታ የዘመን መለወጫ በዓል ጊፋታ በዓለም ቅርስነት ተመዝግበዋል። እንኳን ደስ ያላችሁ እንኳን ደስ አለን ወላይታ ሶዶ ከተማ አስተዳደር ሲል ታላቅ ሰላማዊ ሰልፍ በወላይታ ሶዶ ዛሬ እየተከናወነ ነው። እንኳን ደስ ያላችሁ እንኳን ደስ ያለ በዓለም ቅርስ ተመዝግበዋል አይደል? እንኳን ደስ ያላችሁ ወላይታ ህዝቦች። ሰቡ በነቂስ ወጥቶ በአደባባይ ላይ ሞንታርቦ ይዞ በሞተር ላይ ሆኖ ህዝብ በእግሩ ሆኖ ከመንግስት አመራሮች ጀምሮ ሰልፍ ላይ ነው ያለው። የደስታ ሰልፍ፣ የጊፋታ የውቅና ሰልፍ ዛሬ እየተከናወነ ነው። ጥያቄ ሌላ ጊዜ ያደርገዋል። ዛሬ ግን እንኳን ደስ ያላችሁ ብዬ ልለፍ። ያው በዓለም ቅርስነት ስለተመዘገበ ማለት ነው። እኛ በልባችን ውስጥ ቅርስ አድርገን ከተቀመጠን ቆይተናል። ምክንያቱም ለኔ የየትኛውም በሀገሬ ክልል ውስጥ የሚገኘው የህዝቤ ባህልና እምነት ቅርሴ ነው ለኔ እና እኛ ላደረግነው ሁሉም ውጪዎች እውቅና ስለሰጡት እናመሰግናቸዋለን። እዛ ላይ የሚያደርጉት ድጋፍና ሰፖርት ግን ምን እንደሆነ አላውቅም። ያው በዚህ ጉዳይ ላይ የሚሰሩ ተቋማትና ባህልና ቱሪዝም ሚኒስቴር ያውቀዋል። ባህልና ቱሪዝም ሚኒስቴርም ወይዘሮ ይሁን ሰናይት ካሳ መረጃ ሰጥተዋል፣ በዚህ መግለጫ ሰጥተዋልና እንኳን ደስ ያላችሁ ማለት ፈልጋለሁ። ሰላማዊ ሰልፉ እየተከናወነ ያለው በዚህ ነው። ሰላማዊ ሰልፉ ለጊፋታ እንኳን ደስ ያላችሁ እንኳን ደስ ያለ ነው። እንግዲህ በባህል ቅርስነት መመዝገብ ያለባቸው በጣም ብዙ ናቸው። ከዚህ ውስጥ ጥቂቶቹ እየተመዘገቡ ነው። ጊፋታም ተመዝግቦልናል፣ እሰየው። ሌሎችም ደግሞ እንዲመዘገቡ እንፈልጋለን። የምንፈልጋቸው ደግሞ ከሃይማኖት ቅርስነት ውጭ ያሉትን ሌሎቹ ቢሆኑልን እመርጣለሁ በእኔ በኩል። የሃይማኖት ማንነት ያላቸውንና በሃይማኖት ሴት ያላቸው ጉዳዮች ግን በጣም እንፈልጋቸዋለን። በቅርስነት ስም ተመዝግበው የሃይማኖት ተቋማቱ ሴቶቻቸው ሳይከበር ባህላቸው ሳይጠበቅ ወጋቸው ሳይጠበቅ እምነታቸውና ሃይማኖታቸው አምልኮ ስራ ሳይጠበቁ የሚከናወኑ ነገሮችን እኔ በስጋት ቀጠና ነው ማለት እፈራቸዋለሁ። ወላይታን ካነሳው አይቀር አንድ ነገር ላነሳላችሁ። ይሄንን ጽሁፍ የጻፈው ልጅ ሶፎንያስ ዋይሱን ሰሞኑን ጋዜጠኛ ማህበራዊ ሚዲያ ላይ መረጃ ወጥቶበት መነጋገሪያ የሆነው ልጅ ነው። ታውቁታላችሁ። የአዶናይን ፎቶ አድርጎ ለቀቀው መረጃዎች ሰዎች ላኩልኝ። አንድ ቲጂ መርካቶ የምትባል ልጅ ለቀው። ሶፎንያስ ምን አለው መሰላችሁ? ይሄ ልጅ እንዲሁ ይመቸኛል፣ ስላሸነፈም ደስ ብሎኛል፣ ይገባዋል፣ ቅን ወጣት ነው ብሎ ለጠፈ እና ልጅቷ ምን ብላ አጋራቸው? ይሄ ነውረኛ ለካ አዶናይን ላይ አይኑን ጥሎ ነበር አለች። አደገኛ ህዝቦች እኮ ነን፣ በእውነት መርገምት የሆነን ህዝቦች ነን። እና ሶፎንያስ አዶናይ ላይ አይኑን ጥሎበት ነበር። እኔ ልነግራችሁ የፈለኩት ልሸጋገርበት ስለፈለኩ ነው፣ ከወላይታ ጋር ስለተያያዘ። የዚህ ሶፎንያስ ነገር ብዙዎችን እያነጋገረ ይገኛል። እንዲምረው ምህረቱን እንዲሰጠው ነው ከፈጣሪ የምንጠይቀው። ስለ ፍርዱ ልጁ ስለመረመረበት ጉዳይ አውጫጭኝ የምታወጣጡት ነገር ልጆቻችሁን መጀመሪያ አድኑ። አጠገባችሁ ያሉት በዚህ የተጠምደው ያሉትን አድኗቸው። በቡድን እንምጣ፣ አንድ ላይ እንምጣ፣ እንዴት እንሁን፣ ምን እንዘጋጅ፣ ስንት ነው ሆነን መቀመጥ እንችላለን ምናምን ስለሚለው ጉዳይ ግን ሐሳብ የገባችሁ አትመስሉ። ዋናውን አጀንዳ አትርሱት።
ዋናው አጀንዳ አጠገባችን ያሉ ወገኖቻችን ተለቅመው እያለቁ እንዴት አለቀ እንዴት ተለቀመ ከሚለው ጉዳይ በበላይ ማዳን ያለብን ወገኖቻችንን እነዚህ በዚህ ይሄ ልጅ ሶፎንያስ የኦርቶዶክስ እምነት ተከታይ ነው የሌላ እምነት ተከታይ የሆነም ሰው አለ ስለዚህ የሃይማኖት ተቋሞቹ የትኛውም የሃይማኖት ተቋም ይሄን አይወክልም በአደባባይ ወጥቶ ለሶፎንያስ ለመታገድ የቆመ የንስሐ አባት አልሰማው ይሄ ልጅ ወደ ጸበል ወስዶ አድኖ አስሮ ለመመለስና ፈውሶ ለማምጣት የሚሞክር ፓስተርም አልሰማው የወንጀል ተቋም ሆኖ ዛሬ እነ ጆሲን ያሰረው የፌደራል ተቋም ትላንትናና ከትላንት ወዲያ ሰምተን በፌደራል ፖሊስ ደስ አትሰኝተን እንኳን ደስ ያላችሁ የባህል ስርዓትና ወግን ያልጠበቁ ነገሮች መቡን መቆም አለባቸው የሆነ ስርዓት መበጀት አለበት በጣም የወጡ ነገሮች ስርዓት ወጥነትን ጋጥ ወጥነትን ባህል መሳትን እንዲህ አይነት ደግሞ ወደ ሶፎንያስ የመውሰድም ልምድንም መቆም አለበት ብለን ተናግረን ፌደራል ፖሊስ በቁጥጥር ስር ያዋለ ነው በተለይ በዚህ ከቲክቶክ አዋርድ ጋር በተያያዘ ጆሲንም ዛሬ አስሮታል የሶፎንያስን ጉዳይ ምን አረጋችሁ ወንጀል ነው እኮ ባለም በኢትዮጵያ ወንጀል በትንሹ ከ2 ዓመት በላይ ያስቀጣል በትንሹ ያሳስራል እና ማህበራዊ ሚዲያ ላይ የወጣ ወንጀል ነው የታየ ወንጀል ነው የታወቀ ወንጀል ነው የድምጽ መስረጃ አለ ጠርቶ አልተጠየቀም ታስሮም አልተመረመረም በጸበል ስም ማምለጥም ትክክል አይደለም በሃይማኖት ስም መጠለልም ትክክል አይደለም እኔ ጴንጤ ስለሆንኩኝ እምነት ይፈቅድልኛል እኔ ኦርቶዶክስ ስለሆንኩኝ እምነት ይፈቅድልኛል እኔ በእምነቴ በኩል በዚህኛው ልድን ነው ስለዚህ እስከዛሬ አጥፍቻለሁና ወንጀል አይጠይቀኝ ማለት አይቻልም ወንጀል ለሚጠይቀው ጉዳይ ወንጀል ነውና የፌደራል ፖሊስ ሶፎንያስን ለምን ረሳ ማህበራዊ ሚዲያ አጀንዳ ስለሆነ የሴቶች እግር ኳስ ቡድን ጉዳይ ለምን ረሳችሁ እሱም እኮ አጀንዳችን ነው ባህላችን እሴታችን ወጋችንን ሃይማኖታችን የሚጥስ የሀገራችን ህግና ስርዓትን የጣሰ ወንጀል ነው መረጃም ማስረጃም አላችሁ ለምን ዝም አላችሁ አውልቆ የተኛው ይያለ በልብሳቸው ግን አራቁታቸው ስለሆኑት ልጆች ብቻ ለምን ተንደረደራችሁ አውልቆ የተኙትንም ያዙልን እንጂ ከንፈር ለከንፈር የሚሳሳም ቪዲዮን አላመጣላችሁ አንድ ጥቁር ልጅ ደግሞ አለ ከኔ ባሰ ጥቁር ልጅ እንዳለ አይቻላቅም ነበር እኔ ነኝ አንደኛ ጥቁር በየማምነው የነበረውና ከኔ ባሰ ጥቁር ልጅ አለ ከንፈሩ በጣም ረጅም የሆነ ልጅ ቀያይ ትናንሽ ልጆችን በተለያየ ወቅት እየቀጠረ ላይቭ ላይ ይስማቸዋል ማህበራዊ ሚዲያ ነው አይደለም አጀንዳችን ማህበራዊ ሚዲያ ላይ ህገወጥና ባህልና እሴት ያልጠበቁ ነገሮች ከሆኑ ሰብሰብ የምታረጉልን ከሆነ እንዲህ አይነት ልጆችም ሰብስቡልን የባለስልጣን ልጅ ነው እንደሱ እየመረጠ ገንዘብ እየላከ ሴቶችን እያማለለ በየቪዲዮ እየቀረጻቸው እየሳማ የሚለቅ የትኛው ኢትዮጵያዊና ባህላችን ወንጀል ነው አይደል ወንጀል ከሆነ ያዙልና ሰብሰብ አድርጉልን ይሄን ያዶናይን ነገር ያቀርኩላችሁ ይሄን ነገር አይቼን እዩ ጩፋ ጋር ተገናኝቶብኝ ሰግጥህ ረግጥህ አልሰማም ብለህ ታርጌትን ምታ ነው ሰግጠ ፈምሰ ታርጌትን ምታ የፓስተር ስብከት ልጁም ከትላንትና ጀምሮ በቃ ወደ ሰግጥ ተመልሻለሁ ብሏል የኔ ጉዳይ አጀንዳዬ አዶናይ አይደለም ታላላቆችን አትስማ ባህል የሚያካብዱ እነሱ ያሉበትን ትልቅ ቦታ ካልደረሱ ምናምን አይደለም አንድ ነገር ልንገራችሁ ታዋቂነት ለምንድነው ትርፉ ጥቅሙ ምንድነው ታዋቂ መሆን መሰገጥ ምንድነው ጥቅሙ ታዋቂ መሆን ከዛስ እያንዳንዱ ግለሰብ እኮ ጎል አለው የሚደርስበት ጎል የሚኖርበት የህይወት ምዕራፍ አለው የኖረለት ወይ ደግሞ ወደ ምድር የመጣበት ምክንያት አለ የሚመጣው ወጣት በሙሉ ሰግጥ እያልከው ከሆነ እስከዛሬ ሰግጥ እያልከ ነበር እነዛ መከላከያዎችን በካራቲ ተመታይ ነበር ከዋንተ ሰግጥ እያልከ ነበር ያንን ሁሉ አጋንንት የምታወጣው ያንተ መሰገጥ እሱ ነው እኛ ማነው ቄስ ደበኩል የሚባለው አንድ ካህን ሰግጥ ፈምስ እንደ ጴጥሮስ ምናምን ብለው አንድ ስብከት ሲሰብኩ ሰማዋቸው ቪዲዮ እንትን ስክሪንሾት ተላከልኝ መሰገጥም መፈመስም የዛ የነፃናቶቹ ቋንቋ ነው በእናንተ አንደበት ሲነገር እናንተን እናወርድ ከመጽሐፍ ቅዱስም ከቁርአንም ከምንም እናወርዳችኋል አንድም ኡስታዝ አለ ሰግጥ ፈምስ ብላ ምን ሆናችሁ ነው እናንተ ሰባኪያን ምን ሆናችሁ ነው እናንተ መምህራን ምን ሆናችሁ ነው ምናችሁም ቢያማችሁ ነው ተመልሳችሁ ታችሁ ወርዳችሁ የምትነጋገሩ የራሳችሁን ስብከት ከፍ እንዲል ማድረግ
የራሳችሁን እግዚአብሔር ከፍ ማድረግ የራሳችሁን አላህ ከፍ እንደማድረግ የሚቀድምን ነገር አለ። ስለ ሶፎንያስ ማውራት እኮ አብዝቶ ማውራት እኮ ሶፎንያስ የሰራውን ስራ ሌሎቻችሁም ስሩት እንደማለት ነው። ስለዚህ ይሄንንም ልክ እንደዛው ስለዚህ ነገር ማውራት የናንተን የምትሰብኩትን ትታችሁ ስለሱ ነገር ማውራት የናንተ ስብከት ራሱ ዋናው ጉዳይ ይሄም ሊሆን። ስለዚህ ልጆቻችሁ መመኖቻችሁ ተከታዮቻችሁ በሙሉ ጉዳያቸው ከእውቅናና ከገንዘብ ጋር ይሆናል ታርጌታቸው። አላህቸውን መከተል እግዚአብሔርን የደረሰበት መድረስ እግዚአብሔር ደርሶ የፈለጉበት ጋር እንዲደርሱ ማድረግ አይደለም። ታርጌታችሁ ይቋረጣል። መሰገጥና መፈመስ ብቻ ይሆናል ታሪካችሁ። ስለዚህ ኡስታዙም ፓስተሩም ቄሱም የአዶናይ ተከታይ ሆነው የአላህ ተከታይ አይደሉም። ኡስታዙ የእግዚአብሔር ተከታይ አይደለም። ቄሱም የሰገጥ ፈምስ ተከታይ ፓስተሩንም እያያችሁትም ላሳያችሁ የእንትና የኡስታዙ ላምጣላችሁ ሰግጥ ፈምስ ትሉታላችሁ። እሱ ነው እንደው ሰግጥ መፍምስ በዛብንና እኮ ታው እንጂ እናንተ እንኳን ቢያንስ እናንተ ብትተውልን እኮ ይሻሻላል ነገር ሁሉ። አልተው ብላችሁን ተቸገርንኛ። እናንተው ሰግጡ እናንተው ፈምሱ እያላችሁ ተቸገርን። ስሙት ኡስታዙን ደግሞ ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። ይሄም በሐራም መንገድ ነው፣ ይሄም በሐራም መንገድ ነው። ዋሽቶ የሚያገኝም ተመሳሳይ፣ ሰርቆ የሚያገኝም ተመሳሳይ። ይሄ አቅልን ነው እየሰረቀ ያለው፣ ትውልድን ነው እየሰረቀ ያለው። ያ ምናልባት አንድ ግለሰብን እየሰረቀ ሊሆን ይችላል። ቀላል ነው እያልኩ አይደለም። ያም ሐራም ይሄም ሐራም ነው። የኛ ይሻላል መሰለኝ አይደለም። ተው ይላሉ ቢያንስ ተው ይላሉ ቢያንስ ሙስሊሙ የኦርቶዶክሱንና የፕሮቴስታንቱን ተዋቸው፣ ካህኑና ፓስተሩን ተዋቸው። ሰግጠዋል እነሱ ራሳቸው እግዚአብሔር ይማራቸው። ታዲያ እንትና ምን አለው መሰላችሁ? ለሱ በቂ የሆነ ምላሽ የሰጠው ወንድማችን ላሰማችሁ። ለሱ በቂ የሆነ ምላሽ በተለይ ለዩ ጩፋ። በነገራችን ላይ ከትክክለኛው ሰው ነው የስቅጥና ኮርስ እየወሰድክ ያለው። የውሸት ተስፋ ከሚሸጥ ትፈወሳላችሁ እያለ የማይፈውስ ዘይት ለታመሙና ለበሽተኞች እየሸጠ ራሱን ከሚያበለጽግ በእግዚአብሔር ስም ከሚነግድ በጣም ስቅጥና ኦቨር ከሆነበት ሰው ነው ስቅጥናን እየተማርክ ያለው። የፈለከውን ያክል ሰግጥ አዶናይ፣ ግን አንድ ምክር ልምከርህ። የዩ ጩፋን ያክል እንዳትሰግጥ፣ የመካሪክን ያክል እንዳትሰግጥ። ምክንያቱም እግዚአብሔር የጽድቅ አምላክ ስለሆነ ለሁሉ በጊዜው ፍርድን ይሰጣልና በእግዚአብሔር ስም የመነገድን ያክል እንዳትሰግጥ። መልካም በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ብትሰገጥ እንደዩ ጩፋ እንዳሰግጥ ሰግጥ እንደመብትን ግን እንደዩ ጩፋ እንዳሰግጥ። በታመሙ ሰዎች ላይ ዘይት በመሸጥ በመቸርቸር በእግዚአብሔር ላይ ስቅጥናን ምንድነው ወደ እግዚአብሔር መንገድ ስም በሚል ስም ስቅጥናን በአደባባይ እየኖረው ያለውን ሰው አትምሰል እያለ ነው የመከረው። እኛም ምክሩን አጋራናችሁ። በተለይ ለእንደዚህ ለምትሉ ወደ መጨረሻው መልእክቴ ልግባላችሁ። የመጨረሻው መልእክቴ ወንድማችን አውራሪስ ወንደሰን አውራሪስ
አንድ መድረክ ላይ ቁጭ ብለን ለአንድ ቤተክርስቲያን ገቢ ማሰባሰቢያ ለእመጓ ቅዱስ ዑራኤል አብሮን ቁጭ ብሎ ሌሊቱን ቁጭ ብሎ አድሯል። እና የበረከት ስራ መስራት በጣም ይፈልጋል። ወደ እግዚአብሔር ቤት በየቀኑ መምጣት ይፈልጋልና የበለጠ መምጣት ፈልጋለሁ ብሎ አናግሮኝ ነበር። እንደዛ አውርቶኝ ነበር። በጣም ደስ የሚል ቅን ልጅ ማለት ወንድሜ ነው። ትልቅ ነው ልጅ፣ ታናሽ አይደለም። ልጅ እኩያዬ ባልሆንም ግን ወንድሜ ነው። እና ዛሬ ልጁ ጎዳና ወጣለች። ባለቤቱ ጎዳና ትጥላለች። ተጨካክነናል። ሬሳው እስኪወጣ እንጂ ሰው ለማባረር ቅርብ ነን። ያለባቸውን የቤተሰብ ኬዝ አናውቅ። ነገር ግን የዚህ ታዋቂ አርቲስት ልጅ ከነናቷ ከሚኖሩበት ቀበሌ ቤት ተባረዋል። ያባረረችው ቤተሰብ ነች። ምንነቷን አልተነገረም። ማህበራዊ ሚዲያ ላይ እየወጣ ያለው መረጃ በጣም አሳፍሮኛል። እስክንሞት የምትጠብቁን ዘመዶቻችን፣ እስኪሞት የምትጠብቁ ወገኖች በጣም ታሳፍራላችሁ። ቢያንስ 40 እንኳን አልወጣም፣ 12 ዝክሩ እንኳን አልተዘከረም። ያ የእግዚአብሔር ልጅ ያ የእመቤቴ ልጅ የሆነ ወንድማችሁ ወንደሰን አውራሪስ በስክሪን በቴሌቪዥን በዩቲዩብ በቲክቶክ በተለያዩ ማህበራዊ ትስስር ገጽ ላይ ቀልዶቹን፣ ቲያትሮቹን፣ ትወናዎቹን ያያችሁ እናንተ የምታውቁት ወገናችሁ እንደ ወንድማችሁ የምታውቁት ወንድማችሁ ደግሞ የሆናችሁ እናንተ ዛሬ የገዛ ልጁ እንደዛ ያለቀሰች ቀብራው፣ የገዛ ባለቤቱ እንደዛ ቀብራው፣ ጓደኞቹ እንኳን አይደለም ብዙሃን አይደለም ጥቂት አርቲስቶች በተገኙበት አካባቢ የነበሩ ሰዎች በተገኙበት እንደዛ ቀብረውት ዛሬ የአርቲስቱ ልጅ ያ የሚወዳት ልጁ በየቀኑ ስክሪን ላይ በቀረበ ቁጥር ስለ ልጁ ተናግሮ የማይጠቅመው ወንደሰን አውራሪስ ልጁ ዛሬ ጎዳና ተጣለች። ፍቅራችን ይሄ ነው። የኛ መዋደዳችን ይሄ ነው። የስጋ ዝምድናችን፣ የደም ትስስራችን፣ መዛመዳችን ይሄ ነው። አሁን ያለንበት ይሄ ነው። ስለ ሀብታሙ የጮሃችሁ ሰዎች፣ ስለ ሀብታሙ የተናገራችሁ ሰዎች ይሄው በሞተው አባታ የተጣለች ልጅ አለችላችሁ። በሞተው አባታ ተገፈተረች። ቂም በቀል ሳታውቅ ገና እያደገች ያለች ልጅ ተገፈተረች። አመላቆ ያሳደጋት አባቷ ከሚኖርበት ቀበሌ ቤት ቲያትር በሰራው ገንዘብ ቤት መግዛት አቅቶት ከመንግስት በተከራየው ቀበሌ ቤት ውስጥ በቤተሰብ ጋር ተጠጋግቶ የሚኖር ሀብታሙ የሚያስጠጋ ቤተሰብ አጣ። ልጁን ለወራት የሚያቆይ ቤተሰብ የለው። ዛሬ እኔና እናንተም የጭካኔያችን ጥግ እርስ በርስ ብንቀራረብ የሚያስጠጋን ሰው የለን። ስሙት መረጃው፣ ከዛ ልንገራችሁ ደግሞ። አረ ጎበዝ፣ እጅግ በጣም ያሳዝናል። በጣም ያሳዝናል። ምንድነው እንደዚህ ያጨካከነን? ሌሎች ደርሰውብኛል። እኔ በጣም በቃ ተበድያለሁ። እኔ መናገር አልችልም። ይሄ ደግሞ እውነታ ነው። የሰፈሩ ሰው የሚያውቀው ታሪክ ነው። የሰፈሩ ምን ሆነን ነው ያረፈ ሰው ከዚህ ዓለም በሞት የተለየ ሰው ሐዘኑ ሳይረሳ ሁለተኛ ሞት እንገለዋለን። እጅግ በጣም የሚያሳዝን መረጃን ያመጣውላችሁ። እጅግ በጣም ያሳዝናል፣ ልብ የሚሰብር በእውነት። ሰሞኑን እንደምታውቁት አርቲስት ወንደሰን አውራሪስ በተለያዩ የፊልም ስራዎችና በኮሜዲያንነት የምናውቀው እንዳረፈ ይታወቃል። ሐዘኑ ሳያልቅ በሞተ በሳምንቱ በተቀበረ በሶስተኛ ነው አራተኛ ቀን ከቀበሌ ቤት ተባረዋል። የአካባቢ ህብረተሰብ ተሰባስቦ አዋጥቶ ጊዜያዊ የሆነች ጠባብ ቤት ውስጥ አሳርፏቸዋል ለጊዜው። ባለቤቱን ያው እንግዲህ ድምጿን ለቀላችኋለሁ። ስኳር በሽተኛ ነች፣ ስራ የላትም። ህፃኗም እንደምታዩት እሱ አሞላቆ ነው ባልችው ባገኘው ለልጁ የምትማርበት ትምህርት ቤት በወር እስከ 2000 ነው የሚከፍል የነበረው። ምንም ነገር የላቸውም። እሱን አጥተዋል። እንግዲህ እዚህ አዲስ አበባ ሆኖ ደግሞ የሚያስተዳድረው እሱ ነበር የሚረዳው ቤተሰቦቹንና ካረፈ በኋላ እንግዲህ እህቱ በቀብሩ በሶስተኛው ቀን ከእህቱ ጋር በነበረ ግጭት እንግዲህ እንደተባረሩ ስሰማ ሁለቱንም ወገን አናግሬያለሁ። ሁለተኛው ወገን ግን እንግዲህ እህትየው ጋር ስንሄድ 1 ሰዓት ቆይታ አድርገና 10 ደቂቃ ማውራት አልቻልንም፣ እድል አልሰጠችንም። ግን ከሽማግሌዎች እንደሰማሁት በርካታ ሽማግሌዎች፣ አካባቢ ተላልቅ ሰዎች፣ ሽማግሌዎች፣ ሃይማኖት አባቶች ተሰብስበው ራሱ እሷ
አይሆንም እንዳለች ነው እህትየው የነገሩን። እኔ ግን ራሷን የወጣችው ስላለችኝ እሺ ራሷ ከወጣች እንግዲህ እንድትመለስ በጣም ለማግባባት ሞክረን ነበር። ትናንት ማታ ለቅሶ ልደርስ ሄጄ በጣም ረጅም ሰዓት በፍጹም ሊመለሱ አይችሉም ብላለች እና ሜዳ ላይ ወድቀዋል። እነዚህ እናትና ልጅ ነው ሲሞት እንዴት ሁለተኛ እንገለዋለን? እና ማንንም ይሁን ማንንም ጥፋተኛ እንዴት ይሄ ባህላችን አይደለም ወጋችን አይደለም። ጸብም እኮ ችግርም ቢኖር እኮ ድሮ በአባቶቻችን ጊዜ ሙት ዓመት አውጥተው 40 አውጥተው ወደ ንብረት ክፍፍል እንኳን የሚካሄደው ያውም ከቀበሌ ቤት እንዴት እናባራለን? የራሳችን እንኳን ቢሆን እቺን እህታችን ሜዳ ላይ ወድቃለች። በተቻላችሁ መጠን እዚህ አካውንቷን ለጥፌላችኋለሁ። እርዷት ባካችሁ። እንግዲህ ልጅቷን መረዳት አለባት፣ እናትየዋን መረዳት አለበት። ይሄ ልጅ ለሀገሩ እንግዲህ ከአባይ ግድብ ጀምሮ ትልቅ አስተዋጽኦ ያደረገ በጣም ቀና በተጠራበት የሚሄድ መልካም ሰው ነውና እባካችሁ አግዙት ለማለት ነው። ግን ምንድነው ከመጡ በኋላ ወዲያው እንደመጡ ስልክ ነው ያሉት። በቃ ስልክ ተቀበሏት ነው ያሉት። የባለቤቴ ስልክ ልጄ ትንሽ ልጅ ናት፣ አባቷን ያጣችው፣ እኛ ሀዘን ላይ ነን። እኛ ይሄ እንትን ዕቃ ምናምን ቁሳቁስ ነገር አይደለም አሁን እንትን ያለን የጎዳን እሱን ማጣታችን ነው። እኔ መናገርም አልችልም፣ በጣም ከባድ ነው። አሁን ላይ ደግሞ ከቤት እንድንወጣ ተደርጓል። አንገቷን አንቄ ነው ማውጣት ነው ያለችው። ደርሰውብኛል። እኔ በጣም በቃ ተበድያለሁ። እኔ መናገር አልችልም። ይሄ ደግሞ እውነታ ነው። የሰፈሩ ሰው የሚያውቀው ታሪክ ነው። የሰፈሩ ሰው በሙሉ ያየው ሁሉም ሰው የተመለከተው ነው። የዛን የትኩሱን ሬሳ የወንደሰንን ልጅ ጣላችኋት። ያ ትኩስ ሬሳ ስጋው ያልበሰበሰ አጥንቱ ያልበሰበሰ ገና ሰውነቱ እንኳን ፈርሶ ያላለቀ ሬሳ ልጁን በሶስተኛው ቀን ከቤት አውጥተው አባረሯት። ችግራቸው እነሱ ያውቃሉ። ጉዳዩ ግን ያስተዛዝባል። እና ማናችን ለማናችንን ወንድሜ ብለን የምናለቅሰው ማናችንን የከፋ ነው? እግዚአብሔርን የከፋብን እኛንን ክፉ የነበር ነው። አሁን በዚህ እግዚአብሔርን የሚያማርር ይኖራል? ከቤት ውስጥ ሶፋ ከብጫቂ ጨርቅ ያውም ከቀበሌ ቤት አንድ አርቲስት ኢትዮጵያ ውስጥ ቀበሌ ቤት ቢኖር አይደንቅም። ምክንያቱም ወንድ አርቲስት ስለሆነ። ወንድ አርቲስት ከቀበሌ ቤት የዘለለ ነገር ይኖረዋል ብላችሁ እንዳትጠብቁ። ወንድ አርቲስት ስለሆነ። ወንድ አርቲስት መኪና የለውም፣ ያውም ኮሜዲያን ነው። ወንድ አርቲስት ስጦታ ካልተሰጠው፣ ታዋቂ ቲፎዞ ካልሆነ፣ ካልታወቀ ቤት አይገዛም። በመንግስት ቀበሌ ቤት ነበር የሚኖረው። እኔ ቢደንቀኝ ብቆጣ ደስ ይለኝ የነበረው መንግስት አስጥቷቸው ቢሆን ኖሮ ነበር። እንደው ክብርት አዳነች አቤቤ እንደው ትክክል አልሰራሽም፣ ይሄን ጉድ አደረግሽ፣ ይሄን የመሰለ አርቲስት ቢያንስ ሬሳው እንኳን ከወጣ ከ3 ቀን በኋላ በዚች ቀን እንዴት በፍጥነት ይወጣል? ቢያንስ ጊዜው ሊራዘምላቸው፣ ባለቤትም ልጅም ናቸው፣ ማረፊያ ሊሰጣቸው ይገባል። እንዴት ሰው ከቤት ይወጣል ብለን እንሟገት ነበር። ግን እየሰማችሁ እንዳላችሁት አክስቷ ነች ልጅቷን ያባረረቻት። አባቶች ገብተዋል፣ ሽማግሌዎች ገብተዋል፣ ነዋሪዎች ገብተዋል፣ ካህናት ገብተዋል፣ የሃይማኖት አባቶችማ ሽማግሌዎች፣ ጎረቤቶች ገብተዋል። እንደሰማችሁት ማለት እኛ እናውቃትም እህትየው አልሰማንም። ጉዳዩን መስማት አያስፈልግም። ይሄ ጉዳይ በቃ ነውር ነው። በቃ ይሄ ብልግና ነው። በቃ ጸያፍ ነው። ይችን ህፃን ልጅ 9 ዓመት ያልሞላትን ህፃን ልጅ አርዶ እንደመጣል ነው። አባቷ ሞተባት፣ ሐዘኑ ያለቀቃት፣ መለየቱ ያልገባት ገና የመሞቱን ነገር አጣጣማ ያልጨረሰች ህፃን ልጅ አሁን ጎዳና ላይ ጥሎ እቤት ውስጥ ማደር በምድር ላይ ትልቁ ግፍ ነው። ናዚ ምን አረገ? እነዚህ በየጫካው እየገደሉ ነው እያፈኑ ነው የሚባሉት ምን አረጉ? የገዛ የስጋ ዘመዳችሁን እንዲምታረጉ ሰዎች ከተሰበሰባችሁ ይሄ እኮ ዘገናኝ ነው። ትክክል አይደለም። የፍርድ ሂደትም ካለው በፍርድ ቤት ሂደት መጨረስ፣ በህግ አካላት መጨረስ። ከቀበሌ ቤት ያው በጭቃ ከሚለጠፍ የቀበሌ ቤት ቆርቆሮ ተዛብቶ መንግስት በየቀኑ እድሳት አድሳለው እያለ በየቀኑ እያፈረሰ እያደሰ ያለውን ቤት ያው ነገ ከሚፈርስ ቤት
ይችን የ5 የ8 ዓመት ህፃን ልጅ አባሮ ከነናቷ እኔ ሰላማዊ ሰው ነኝ እኔ ደና ሰው ነኝ ብሎ መናገር ግፍ ነው እና ጉዳዩን ለእናንተ እንስጥ እህታችሁን እርዷት ከላይ ያላችሁትን ከስራ ያያችሁትን አካውንት እዚህ ላይ ያያችሁትን አካውንት እርዷት እኔ ምለው ምችለው ይሄን በቻልኩት አቅም ካገኘኋት እዚሁ ላይ ላቀርባት ሞክራለሁ አምጥቼ ላቀርባት ሞክራለሁ እናንተ እንድትረዷት ለማድረግ የቻልን ያህል እናደርጋለን የተፈጠረውን ነገር ለህዝብ ባደባባይ ወጣ ምክንያቱም ያደባባይ መረጃ ስለሆነ አንዴ መረጃው ስለወጣ ነው ያቀርብኩላችሁ የነበረው ቆይታ ይሄን ይመስላል አርያ መካሻ ነበር ፕሮግራሙን አዘጋጅቼ ቀርኩላችሁ ሰናይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይህ ጾም የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት እንዲሁም የሐዋርያትን ጸሎት አስበን ጾመ ሐዋርያት ብለን የተዋህዶ ልጆች ከሐዋርያትና ከነቢያት ጋር አብረን እንጾማለን። ጾማችን የሚቆጠር ጸሎታችን የሚሰማ አድርጎ መድኃኔ ዓለም ይቀበልልን ዘንድ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዚህ ወቅት ማሰብ እጅግ በረከትን ያሰጣልና አደራ አባቶቻችንን አንርሳ። ለድካማችሁ ረፍትን የምትናፍቁ ለህመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንጻ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።